በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ኃያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እንደምን ለዚህ ሰዓትና ለዚህ ደቂቃ ደረሳችሁ አደረሰን። አሜን። ውድ የወለተ ማርያም ዩቲዩብ ተከታታዮች እንዴት አላችሁ? በጣም ነው ናፈቃችሁን። እውነት ለመናገር መሀል ላይማ ትንሽ 5-6 ቀኑ ላይ በጣም ናፍቃችሁኝ። ያው ኔትወርክ በደውል የማይሰራ ነበረ። እንዲሁም ደግሞ ለዩቲዩብ ተውታ ታስቡት ከደሴ መንገድ ጀምሮ ጭራሽ አይታሰብምና ቀንበን በሁሉ ሲለይና እንዲሁም እናንተን በጸሎት ለማሰብ ሲያግዘኝ ነበረ መናፈቄና። እንዴት ከረማችሁ? ሰላም ናችሁ? እንኳን ለጽጌ ጾም በሰላም በጤና አደረሳችሁ አደረሰን። አሜን። ውድ የወለተ ማርያም ዩቲዩብ ተከታታዮች ዛሬ አንድ ብለን ሰኞ ጀምረናል የጽጌን ጾም። መብርሃን በስደቷ ስደታችሁን ተባርክላችሁ፣ በእድሜ በጤና ተጠብቃችሁ፣ መሻታችሁን ከኃጢአት በቀር ትፈጽምላችሁ፣ የለመናችኋትን የጠየቃችኋትን ሁሉ መሻታችሁን ትፈጽምላችሁ። መብራን ከሁላችን ጋር ትሆን። የእመቤቴን የስደቷን ጾም ጾመን በረከት ለማግኘት ያብቃን። አንድ ብለን ጀምረዋን 40 ወይም ደግሞ ወር ጨርሰን መብራን እስከ ስደቷ ተመለሰ ብለን እንድናመሰግን መብራን ትፍቀድልን፣ ለዛ ሰው ትበለን። እንግዲህ የመጀመሪያ ቪዲዮ ነው። ደክሞኛል ዝያለው ምናምን በቃ ጉንፋን ይዞኛል። እንደውም የኔ ቀለል ያለ ሆነልኝ። አሹ ግን መስማም ጥሎት ነው ትናንት ራሱ የዋለውና ያው ቅዝቃዜም ስላለ ሽታም ስላለ እዚያም ያው ዳገቱንም ቁልቁለቱንም መውጣት መውረድ ስላለ የግሸኗ ነገር አይን ነገር እሺ የወገወግና ወጋለን። ዛሬ ኩሽና ገባ ብዬ ነው በቃ እስከ 8 ሰዓት 9 ሰዓት ድረስ ልብስ ሳጥቤ ሳጸዳ ምናምን ቆይቼ ማለት ነውና መሀል ላይ በቃ ውድቅ አልኩ። ራሴን ፍርጥ አደረገ። በቃ ለጸሎት ራስ መቆም አልቻልኩምና መብራን አንቺ አበርቺ ብዬ ድርሳና ቡነ ዘበሰማያት ብዬ ውድቅ ብዬ ትዝ ብሎኝ ስነቃ ደግሞ ሰዓቱ መሽቷልና አባወራውም ሲስተሯም ከመምጣቷ በፊት እስኪ ጉድ እያለን ምግብ እየሰራራን እንደተለመደው የልብ ወጋችንን እናወራለን። በመቀጠል ማይክ አላደረኩም እንደሚሰማችሁ ተስፋ አደርጋለሁ። ምክንያቱም ማይክ ሳደርግ ብዙ ጊዜ ማይኩ በጣም እያስተጋባ አስቸግሮኛልና ድምፁ በጣም ይረብሻልና ውሃው ድምፁ ነው እንግዲህ ቀጥታ አሁንና ደስጋላችሁ መሰለኝ እና ዛሬ ትንሽ ቀለል ያለ ነገር ነው የምንሰራው። ሁሉ ጊዜ ጥብስ ሲሆን ብዙዎቻችሁ ለጤና አይመከርም፣ ጥብስ አታብዢ፣ ዘይት ነገር አታብዢ እያላችሁም ስለሆነ ምክር በደንብ ነው የምሰማው። እንግዲህ ባግንጃል እኔ ተጠብሶ እንጂ በወጥ ስሰራው አይቻልም ብዙ ጊዜ። እስኪ ልሞክረው ዛሬ ሳይጠበስ ኖርማል እንደ ኢዳም ወይም እንደ ወጥ ትንሽ ሩዝ ቢፈልጋችሁ በዳቦ መብላት ይችላል። ዳቦ አለ፣ ካልፈልጋችሁ በሩዝ ያረጉ ይበላሉ ብዬ ነው። ድንች ባግንጃንና ካሮት ከተፍ ያለው ማለት ነው። ድምፁ እንዳይንኮሻኮሽባችሁ ብዬ ነው። እዚች ጋር ሽንኩርት ሸራይክና ሽንኩርት አለኝ። ጎመን አለኝ። እንትኑ ያበሻው ሳይሆን እንትኑ ጎመን አለኝ ብዙ ነው። እሱ አለኝ። እዚህ ጋር ለሰላጣን ያዘጋጁት ቃሪያ አለኝ፣ ካሮት፣ ቲማቲም፣ ሎሚና ይሄኛው ደግሞ እንትን እዛ ምንድነው ይፈል የሰላጣው እንትን አለኝ። ከዛችን እየሰራራ ቀለል ያለ ምግብ አብረን እናወራለን። የግሸኗ ነገር አይን ነገር በእውነት እንደኔ ናፈቃችሁ ለደጅሽ አብቂኝ ያላችሁ በሙሉ መብርሃን ለደጇ ታብቃችሁ። መብርሃን እናቴ መብዛን የጻድቃኗ ንግስት የዋሻዋ ንግስት እመቤቴ የግሸኗ ማርያም መብርሃን ለደጇ ለቤቷ ታብቃችሁ። በእውነት እሷ የፈቀደችለት ብቻ ነው ደጇ የሚደርሰውና ብዙ ድንቅ ታምር ሰምቻለሁና ነግራችኋለሁ እንደ ምስክርነትም ስለሆነ ዛሬም ባይሆን ቮይሱ ወይም ቪዲዮ እንዳይረዝምባችሁ ከረጥስቱን አጥቤ ጥጃለሁኝ። እዚህ ጋር ሽንኩርቱን ላደርግና ላውራችሁ እና ውድ ተመልካቾቼ ያው ዘይት ላለመጥበስ ያህል ምክንያቱም ሲጠበስ ዘይቱም ትንሽ ከባድ ነው። አንደኛ ብዙ ዘይት ይወስዳል፣ ሁለተኛ ደግሞ ለጤና ራሱ አይመከርም ታውቃላችሁ። አሹ ደግሞ በተፈጥሮ ቢበላም ባይበላም ይሄን ያው ማታ ራሱ ራስ አልበላም ሊል ይችላል። ትንሽ የምሳቃ ላይ የቋጠርኩለት ቤት መምጣት ስለከበደው ስራ ይሄን ሰሞን ያው ለብዙ ጊዜ ከስራ ስለቀረ ትንሽ የምሳቃ ላይ አንድ አይነት ወጥ ብቻ በጥንት አድርጌ ለማታ አርጎት እንዲመጣ ብዬ ያው 9-10 ሰዓት ስለሚበላው ማታ ላይ ይርበው ትናንትናውን አንድ የቁርስ በልቶ አልበላም። በቃ ትናንታውን ሰንበት ነው የትም አልሄደ ምናምን። እኔ እንደውም በጣም ደክሞኝ እዚህ ትናንት ወደ ሌሊት ምሽት ላይ ነው የገባነው። እኔ ትናንት በጣም ከደከመኝ በኋላ የመብረቁ ሚካኤል አስተዳዳሪ ሙሉ አልባ መዝሙር አወጣው ነበርና
ያ መዝሙር መመረቂያው ነበር እንዲሁም ቪዲዮን ቀርጫለሁ አደራ ሁላችሁም ቪዲዮ እንድታውላችሁ እሺ አደራ እንደ በቅዱስ ሚካኤል አደራ የሚካኤል ወዳጅ የሆነ ለምን በዛ ሚካኤል አጥሩ በታጠረ ጊዜ ብዙ ጣውረድ በነበረ ጊዜ ነው ያንን አልባብ የሰሩትና በጣም የሚገርም መዝሙር ሰርተዋል ትናንት ተመረቀ እኔ ደክሞኝ ዝዬ በቃ አልንቀሳቀስም ሁሉ ብዬ እንዴት አድርጌ ደርሼ መጣ ይሆን እያልኩኝ መብራና አበርክታኝ ደርሼ ተሰማምቻለሁ ማለት ነውና እመቤቴ ተመስገን እንዲያውም በቃ አልሄድም ሁሉ ብዬ ነበር ደውለው እንዳትቀሪ ልጄ ምናምን ሲሉኝ ቴክስት አረጉልኝ ቮይስና በቃ እንዳትቀሪ ምናምን ሲሉ ጊዜ አይ እንደዚህ እያሉኝ እንዴት ተቀራረው ብዬ እንግዲህ ድምጹ ላይ ሰማችሁ ይችላል በጣም ይቀርታ እሺ ማይኩም አስቸገረኝ ምን ላድርግ ታዲያ እንዳትቀሪ ልጄ አደራ ምናምን እያሉኝ ሲያስጠነቅቁኝ ስለነበረ ብዙ ጊዜ እንዴት ይቀራለው ብዬ ማታ ከመሸ ገብተኝ ወድቀት ጧት እንደምንም ምን የተነሳበት በቃ እንደምንም አንቺ ሰው መቼ ነው የምታርፊው አለኝ ስሞት አንድነትን ብዬ የጄ እስከ 7 ሰዓት ከምናምን እዛ ቆይተን ቁርስ እዛው በልተን ቲክቶከሮች በሙሉ ነበሩ ዘማሪያን እንደውም የተጋበዙ መምህራን በግሸን ምክንያት ወደ መንገድ ላይ ቀርተው ያልመጡ ሁሉ እነ መምህር ይመኑ ብዙ መምህራኖች ነበሩ ያልመጡ ዘማሪያን ነፈራ ይዘራሉ ብዙ ዘማሪያን ነበሩ በቃ ቲክቶከሮች ተውት ሁሉም ቲክቶከሮች ነበሩ ማለት ይቻላል ደስ ብሎን አክብረን መጣን መዝሙራቸውም ተመረቀ ማለት ነው እና ሁላችሁም ለማድመጥ ሞክሩ በዚህም ራሱ እንደማበረታታት ነው ይሄንን ስራ አስተዳዳሪነቱን የቤተክርስቲያን ኃላፊነት ህይወትን ትዳር ልጆች አሉ ይሄን ሁሉ ጣውረድ ያያለፉ ደግሞ ይሄንን ለሚሰሩ አባቶች ማበረታታት ግድ ነው እሺ ድምጼ ከቀነሰባችሁ እንትን አደርገዋለሁ ኤዲት አድርጌው አላቀም በርግጥ እኔ የምሰራው ነው ኩሽናዬ ኤዲት አድርጌ ድምጽ ጨምሬ እንትን ዘዋለሁ ጎመኑ ነው ከተፈ ላስቀምጠው በኋላ ዝፈው ስለሆነ ነው ምክንያቱም ከንትኑ ጋር በተለይ ጠጣ ያለውን ፓርት ከንትኑ ጋር አስገባዋለሁ ማለት ነው ከዛግንጃኑ የሚታደርጃኑ ጋር ማለት ነው የጻድቃን የዋንግስት መቤቴ ደጃን ደርሰናል መጀመሪያ እንደሄድን ቀጥታ ነው ስንመለስ የት እንደገባን እነግራችኋለሁ ብዙ ቦታ ሁለት ቦታ ገብተን የመጣ ነው ደስ የሚል ጎብኝተን የመጣ ነው እንግዲህ ሲንቆሻቆሽ ላይ ሰማችሁ ይችላል ይቅርታ አድርጉልኝ ድምጽ ስለሚረብሽ ያው ካልፋልፎ ብቅ እያልኩኝ አወራችኋለሁ ምን ላድርግ ቁጭ ብዬ ማወራበት ጊዜ ስላጣሁኝ ነው እንደዛ ማድረገው የሩዝ ውሃ ተፈላ ሩዝ አስገባለሁ ሩዝ ውሃ ነው ተቀለ ኖርማል ሚዳ ማለት ነገር እንደምንሰራ የበሰዳ በዶሮ አድርገን እንደዚህ ድንች ምናምን አድርገን እንደምንሰራ እንደዚህ ልሞክረው ብዬሽ ይቅርታ እና በጣም ደስ የሚል ነበር ሀይቅ እስጢፋኖስ ጎብኝተናል ስንመለስ ቅዳሜ ዕለት ማለት ነው እንትን ዓርብ ዕለት በ23 የተነሳ ነው የሰማዕቱ ቅዱስ ጊዮርጊስ ዕለት እንደገና እዛ ደርሰን ሀይቅ እስጢፋኖስ ጎብኝተን ኪዳነ ምሕረትን አይተን ያው ወንዝ አለ እንትን ባህር አለ እዛ ወንዶች ተጸበለው እኛ ግን ኪዳነ ምሕረት ገዳም አለች ወይም እዛ ቦታ ላይ ጸበል አለ እኛ እዛ ተጸበልን የሴትና የወንድ የሚባል አለ ሁሉም እዛ ውስጥ መግባት አይችልም ሀይቁ ላይ ብቅጥልም የሚሉት ወንዶች ብቻ ናቸው እዛ የሚጸበሉትና የሴት የኪዳነ ምሕረት ነው እዛ ተጸበልን ማለት ነውና ቆይ አንዴ ይቅርታ ከዛ ተጸበልንኛ እነሱም እዛ ተጸበሉ የገዳሙ ምግብ ነበረ ሰዓቱን ጾም ሰዓቱ ደረሰ እስከዛ ድረስ የገዳሙ ምግብ በልተን ቀጥታ ወዴት መጣን ወደ ደሴ መጣን ማለት ነው ደሴ እንደደረሰን ሰዓቱ መሸ ወደ 11 ሰዓት ምናምን ጭምር ሆነ ከዛ ቀጥታ ጉባኤ ተጀምሮ ነበር ቀጥታ ደሴ አጠገቡ ትልቅ ቤተ ክርስቲያን ትምህርት ቤት አሰርተዋልና እዛ ቤት ተለቆልን ወይም እንትን አንጥፈን እንድንተኛ ተደርጎ እዛ ድረን በሌሊት 9 ሰዓት ከምናምን መኪና እየወጣ ነውና ለሌሊት ተነስተን ጉዞ ወደ ሸዋሮቢት አደረግን ማለት ነው በሸዋሮቢት ነው በነገራችን ላይ ጉዞ ወደ ሸዋሮቢት አድርገን ከሸዋሮቢት ቀጥታ ወደ ባህር ዳር ደብረ ብርሃን ሳንደርስ ከወዲሁ እንትና ላይ ደርበሲና ላይ
ምን አሰመጣ ወደ ጻድቃኔ እንሄድ ገና ነው ሰዓቱ ተባለ ቀጥታ ጻድቃኔ ሄድን ጻድቃኔ ያልሄደው ብዙ ነበር ግሸንም ለመጀመሪያ ጊዜ መጣን ብዙ ነው ጻድቃኔ ያልሄደም ነበር እኛ 16 ንዛ ነበር ጻድቃኔ ሄደን ጸበል እንዲሁም ደግሞ ዋሻውን ተሳልሞ ደብሯ ላይም ደግሞ ጸሎት የሚያደርግ እዛ ደብሯ ላይ ጸሎት ሲያደርግ ቆይቶ ቀጥታ ወዴት መጣን ወደ አዲስ አበባ 8 ሰዓት ላይ በነገራችን ላይ 4 ከምናምን ጻድቃኔ ደርሰን እዛ ብዙ ቆይተው ታውቃላችሁ ሴቶች በተለይ ይቀጣ እንግዲህ ለድምፁ ዘይቱን ትንሽ እንደዛ ነው የሚሆነው ወይ ደግሞ አባራድበታል ካልሆነ ውሃ ድምፅ ታደርጋችሁ ለሽንኩርት ታመጡልኝና ይቀጣ ለድምፁ እንግዲህ ለሽንኩርት ትንሽ ታመስና ውሃ አረግበታል ድምፅ ሽሉ እንዳይረብሻችሁ ቀጥታ ጻድቃኔ ደግሞ 4 ሰዓት ምናምን ወደ ጻድቃኔ ሄደን ያው የተሰጣ 1 ሰዓት ተኩል ቢሆንም ሴቶችኛ ታውቃላችሁ ጸሎታችን ትንሽ ይላል ሆነ ነገር ላይ ፈጠን አንልም ጸበል ላይ የምናወላልቀው ብዛቱ እውነቴን ነውና ወንዶች ባንዴ ጣልፈል አድርገው ተጸብለው አንጀርሳችሁም ይሉናል ማለት ነው ጸበል ቤትም ቦታ ስንሄድና እኛ ግን ኮተታችን ብዙ ይላል ስናወልቅም ስንለብስም በላይ ደግሞ ይደርሳል ነገሮች ነገር ነንና ከዛ ጻድቃኔም እንደዛ ብለቀው ይደስ እስከ 8 ሰዓት ፈጀብን እዛ 8 ሰዓት ላይ ቀጥታ ወደ መኪና ወተን ቀጥታ ወደ አዲስ አበባ ነበር ጉዞ አደረግነው እኛ ቅርብ ስለሆነ ነው ወዲ አባዶ ወይም ጂሰበን ስለነበረ ከወዲሁ ነበር የወረነው እነሱ ግን የሚሄዱት ያው እዛ እንትና ነው ሜክሲኮ የሚባል ቦታ ነው ቅዱስ ጊዮርጊስ አካባቢ ማለት ነው እዛ ነው የሄዱት እነሱ ሁሉም እዛ አካባቢ ስለነበሩ ወይም ከመኪናው ላይ በቃችን አጸበላችንን እንኳን ላይ አልጫልንም ነበር ምክንያቱም የመጨረሻ ልብስ ቃጸበል ምናምን የሚወርደው ሜክሲኮ ወይም ሰማያቱ ደጅ ስለነበረ እኛ ደግሞ ከወዲሁ ስለምንወድ እዛ እንዳናስቆረቁራቸው ብለን ውስጥ ነበር ያረግነው ከወዲሁ እሷን ብድግ አድርገን ወረድን እነሱ ግን ረጅም ጉዞ እኛ ከወረድን ወዲያ 1 ሰዓት ከምናምን ጉዞ ነው የሚፈጅባቸው ክራውድ ነው ለከተማው ከመገናኛ አልፈው ነው የሚሄዱት ብቻ ተመስገን እነሱም ቢመሽባቸው በሰላም ደርሰዋል ሁሉም ማንንም ምንም ሳይሆን በሰላም ደጇ የሄደው ሁሉ በሰላም መጥቷል መኪና ስንመለስ የሆነ መኪና የተጎዳ መኪና እኔ አይታደርጓል እንደዚህ ገደል ገብቶ ያወጡት መኪና ማለት ነውና ማን ይሞት ምን ይሞት የተጎዳ ይኑር አይኑር አላቅም ጆሮ የማልሰማና ግን መንገድ ላይ የወረድን ቁልቁለቷን መኪና ይቻላል የተጎዳ መኪናና ወይኔ መብራን እንደውናቴ ምንድነው አውጭኝ እያልኩ ሁሉ ነበርና ያው ያጋጥማል አንዳንድ ጊዜ ሳይገባን ወይም ሳይፈቀድልንም ሲሆን ምናልባት አይታወቅምና እንግዲህ ያው ድምጽ ይተፋላችኋል አሁን ይቅርታ ወረክበት እንዴ ምን ነው ረበሸኩ ቀወጠ በስላሴ ዋችንን ፈልታለች ያዛችን ሩዙ አጥቤ ዘፍዘፊያዋለሁ ትንሽ ነው የምሰራው ብዙም አይደለልኛ ቤት በቃ ምግብ ላይ ብታው እውነት እኔም ሰው አባይ ሳገኝ ነው በፊትም ዘም ውጭም ይያለኝ አባቡ ስለለመድኩኝ አባይ ሳገኝ ነው እንጂ አባይ ከሌለኝ አሁን በቃ ምሳ እንዴት ልብላው ጾም ሰዓቴ ሲደርስ ምክንያቱም በቃ ሻማ ሲሆን ውስጤ ክፍት ብሎት ይበላል ሌላ ሰው ልብ ድክም ይለውና ትንሽ ስበራ ይበቃኛል ደግሞ ትንሽ ቆይቶ ይርበኛል እና መላቅድስ ይተፈተ ነው የሚለውና እኔ ነኝ ወይስ እናንተ ምናቸው እንደዛ ብቻ ነው ማለት የለመደ ታድሏል እድለኛ ነው ማለት ገራንተና ይለው ሩዝ ይሁንና ብዙ ሩዝ ቀየር ያለ ምዬ ውጪ በስመት የሚባለው ሩዝ በጣም ናፍቆኛል በጣም ማለት ነው ይሄ የተለያየ ሩዝ ነው ኢትዮጵያ የሚመረታለ ከውጪ የሚመጣለ የተለያዩ ሩዞች ግን እኔ የምፈልጋቸው አይነትን አይሆኑልኝም ማለት ነው ለምን እንደዋላቀም ይቀርታ እንግዲህ ማይኩ ስለሌለ ድምጽ ካልተሰማችሁ እንዳልኳችሁ ትንሽ በኋላ ላይ ጨመረበት እንደሆነ እንጂ ይቀበሉኝ ማይኩ ትንሽ እንትን ብየዋለሁ መሰለኝና በቦርሳዬ ያደረኩት ድምጹን የሆነ ነገር ሳልነካው አልቀረም መሰለኝ ምክንያቱም የሆነ ያላግባብ የሆነ ያስተጋባል የሆነ ጋራ ላይ እንዳለ ድምጽ በጣም ያስተጋባል የሆነውና ይቅርታ እንግዲህ ለዛ ነው ታዲያ ተጠቀምኩት ማለት ነው እና ወደ ተመልካቾቻችን በቃ ከዛ ውጪ ምንም ሳይነካን እውነት እንደ ወይኔ መብራን ታምሮ የድንግኔ የሰማሁትም በጣም መጽባስ ብሎኛል ያንን ዳገት ያንን ስንመጣ ቁልቁለቱ
ሰዓል ይለን ስንወጣ ዳገቱ ካሁን ወደ ኋላ ወረደ ካሁን ሊገለበጥ ነው ብላችሁ መሳቀቅ ነው እኔማ እንትኑ ስራ አልሆንኩም መስኮቱ ስራ አልሆንኩም ትልቅ ነበር መኪናውና በጣም ትልቅ የሚያስፈራ ወደ 60 ምናምን ሰው ነው ያዘው ይሄ ከዘማሪያን ከሰዋቂ ምናምን ሌላ ከሾፌሩ ሌላ ሂያጅ ብቻ 62 ሰው ነው የቆጠርኩት አስቡት እንግዲህና ያንን የሚያህል መኪና ያችን ጠምዛዛ መንገድ ያችን ሸለቆ ያችን ጠባብ ሳልፋት በቀናንተ ነፍስና ስጋችሁ ራሱ ትላቀቃለች ነው የመብራን ቸርነት እመቤቴ እንደው ያን ሁሉ መኪና በዘርፋፋ ቀሚሷ እየጠበቀች በጻዳ መቀነቷ እየሳበች እንዴት እንደምታወጣው ካሜሮ በላይ ይሆንባቸዋል በቃ ከወጣችሁት በኋላ ቁልቁል ስታወት አዙሮ ይደፋቸዋል ድንግል እኔማ ምን አልኩኝ ይተራራ አልቆ ይቁልቁለት አልቆ ስንይ ትንሽ እንትን ነበርና ይቀርታ እንግዲህ ዋላ አስቀርባችሁ ነው ትንሽ ከባድ ነገር ነበር ያው ቶሎ አላለፍንም መንገድ ላይ አንድ ቀን አድረናል ምንም የሌለበት ምድረ በዳ ላይ አንድ ቀን አድረናልና ያ ነገር ስለነበረ በቃ መብራን ምን አልኩት እመቤቴ ሰው ብዙዎቹ በእግሩ ሄደ ማለት ነው ብዙ ሰው እነሱም ተስፋ ቁርጥ አድርገው ባለ መኪናዎቹ ምን አሉ እንግዲህ ከዚህ በላይ እንትን አንልም ብዙዎቹ በእግር እየሄዱ ነው እናንተም ከማን ያሳል ነገር ነውና እናንተም በቃ አንድ ጊዜ ይቅርታ እንግዲህ የዛሬዋን ይቅርበሉኝ ድምጽ እኮ ይሰማችሁ እንደው ብዬ ነው እና በኋላ ላይ በጣም በቃ ከኛ በፊት የሄዱትም በ16 የሄዱት ምናምን መንገድ ላይ ስናገኛቸው በጣም ብዙ መኪና ነው ወደ 170 ምናምን መኪና ይሆናል የቆመው እንደው መሀል ላይ እየቀረስኩ ትንሽ አስገባሁት ካያችሁት ማለት ነውና በቃ በጣም ማይንቀሳቀስ ነገር ተንቀሳቅሶ እንኳን ይደርሰኛል ብሎ አይታሰብም የብዛቱ የመኪናው ብዛትና መጨረሻ ላይ ምን ተወሰነ ሰው እንትን እንበላሉ ምን አባቱ በቃ በእግር እንሄዳሉ እንግዲህ አስቡት የ8 ሰዓት የ9 ሰዓት መንገድ ነው ተራራው እንዲች የቆመች ናት ወደ ላይ ያንን መውጣት በሉት እና እኔ ጨረሻ አልችልም ማለት ከኔ ጋር ደግሞ የኔ ዩቲዩብ ተመልካች የሆኑ ሙሽሮች ነበሩ እነሱም የነሱን ሰርግ ቀርጫዋለሁ ከጀምሩ እስከ ፍጻሜው አሳያችኋለሁ እናንተም በማየት ተባበሩ ማለት ነው በነገራችን ላይ ግን ስታው ሼር ማድረግ እንዳረሱ በዩቲዩብ ቲክቶክ ታላችሁ በቲክቶክ እየቆራረጣችሁ የዩቲዩብ ሊንኩን አስቀምጣችሁ ቲክቶክ ለሌለው ደግሞ በፌስቡክ በዩቲዩብ እያደረጋችሁ ሼር አድርጉት ለሌላ እንዲታይ ለሌላ ሰው እንዲያዩ ምክንያቱም ይሄ ነገር ይሄ ዩቲዩብ ቢያድግ ነገር ብዙ የተዘጉ አብያተ ክርስቲያኖች ቤቶች እንደሚከፈቱ እና አሁን ሳይሆን ድሮ ምኞቴም ቃሌም ነው ደግሞም ይሆናል መብራን አለች አንደበት የሆነችኝ እመቤቴ ክብር ሞገስ የሆነችኝ እመቤቴ ይሄ ነገር ደግሞ ረባሻ ጀመረ ዋው መጣጣ አርጎ ዘይቱ ብቻ ሲጠብሰው ድምጹ ተውት ሲጮ ወራኩበት ትንሽና መብራናት እዚህ ያደረሰችኝ በእኔ ብዙ መታገየው ምንም ያልደረሰ ዛሬ በሰማቱ ፍቃድና በእመቤቴ ቸርነት ነው እዚህ ላይ የሚደረሰው ዩቲዩብና እናንተም ከዚህ በላይ 50 100 ሰብስክራይብ ደርሶ ለሌሎች የሚደርስ እንዲሁም ደግሞ አሁን ሌሎች ብዙዎቹ ፐርሰንት እየተቀበሉ ብዙ ነገር ብቻ ተከኖ ይብሳል ይሄ ነው ተብሎ አይባልም እግዚአብሔር አምላክ ሁሉም ያቀለና እግዚአብሔር የሰጠኝን ጸጋ እግዚአብሔር የሰጠኝን አንደበት እግዚአብሔር የሰጠኝን ክብርና ሞገስ ደግሞ እኔ ለሌሎች አንደበት ሆኛቸው ለሌሎች እንዲረዱ ምክንያት ሆኛቸው የተዘጉ አብያተ ክርስቲያን ተከፍተው ማየት ምኞቴ ነው የሊቀ ያባታችን የስላሴ ደብር ባለፈው እንዳስተላለፍኩላችሁ ብዙ እየታየው በነገራችን ላይ እግዚአብሔር ግን ስራው ድንቅ ነው ምክንያቱም ያዩት 700 800 እንኳን የሚሞላ ይመስለኛል አሁን በቅርብ ካልታየ በቀር 700 ምናምን ነበር የመንበሩ ማለት ነው ግን ስላሴ የፈቀደለትን ስላሴ እንዲያውት የፈለገውን ስላሴ ከመንብረታቸው ከገንዘባቸው አስራት እንዲሰጡ የፈለገውን ሰው ብቻ ነው ያሳየው በጣም ተደነቀለ በጣም ዝግር እንኳን ስለቅ በሺ በሁለሺ ከዚያም በላይ የሚቆጠር ታይቶ ያውቃል ግን የስላሴን መንበር እንደዛ ተሰደክሜ እንደዛ ድረስ ሄጄ ብዙ መስዋዕት ከፍለን ለአንድ መኪና እንኳን ትራንስፖርት የተከፈለ 2500 ነው ስላሴ ምስክሬ ነው በጣም ተርቀቱ የተነሳ ማለት ነው እሱም ስንሄድ 4 እና 5 ታክሲ አቆራርጠን ይሄን ነው ምክንያቱም ከዚህ ወደ ዘመሄድ ሰው ጠፍቶ ዘማን ይሄዳል ይያሉ ማለት ነው ስንመለስ ግን ለገንዘቡ ሲል ከዛ ዝድርሳ መጣን ማለት ነውና
ግን ሁሉ መስዋዕት ከፍዬ ደብሩ ድረስ ሄጄ ሁሉንም አሳይቻችሁ ቤተ መቅደሱንም መንበሩንም እንዴት እንደሆነ አሳይቻችሁ ብዙ ሰው ግን አላየውም አልተሳተፈም። ግን የቤተ ክርስቲያኑ ላይ የመንበሩ ላይ ግን 700 ሰው ቢያየው እርግጠኛ ነኝ 700 ያህል ተሳትፏል ማለት ወይም 50 እና 100 ያህል ሰው ተሳትፏል። የተቻለውን አድርጓል። ወደ 500 ምናምን ሺህ ሰብስቤያለሁኝ። መንበሩም አልቋል። ቀላቀልኩባችሁ አይደለ? መንበሩም አልቋል። አሁን በቅርብ ሄጄ የቀረኝን 400 ሺህ ነው 300 ያው ቀብዱ ሰጥቻለሁ 700 ነው መንበሩ የቀረኝ 400 ሺህ አስረክቤ መንበሩንም አሳይቻችሁ መንበሩም ወደ መኪናው ተጭኖ ወደ ቤቱ ሲሄድ አሳይቻችሁ እኔ ከወዲሁ መለሳለሁ። ለምን የቤቱ የመንበሩ የሚሰራው ቤት ቀረብ ይለኛል። እዛ ለመሄድ አስቡት አንድ ቀን አይደለም 2 ቀን ያስፈልጋል። ወይ ለሊት ተነስቶ ለሌሊት ለመመለስ ጧት ለሊት ተነስቶ ማታ ለሊት ያን ቀን የሚገርመው ለሊት ተነስተን ማታ ከምሽቱ 2 ሰዓት ነው የገባነው ቤት ውለን የትም ሳንሄድ በታክሲ መፈራረቅ ብቻ በጣም ርቀቱና እንደዛ ስለሆነ እንደዛ አስቤያለሁ። መብራን ተርዳኝ። ያው የፈቀደለት ነው የሚሰጠው የተጠራ ነው የሚያውም የሚሰጠውም እና ይህ የእርዳታ ጉዳይ ነው። እርግጠኛ ነኝ ወይም እኔም ራሴ ስለምረዳቸው በረከት አልጠየቅም። በነገራችን በረከት ማለት አስራት አውጥተንበት ከቀሪ ገንዘባችን ላይ ለእግዚአብሔር የምናበድረው ነው። ለቤተ ክርስቲያን የሚሆን መባም ለመግዛት ይሁን ለተራበ ለማብላት ለታረዘ ለማልበስ ለተጠማ ለማጠጣት የምናወጣው ገንዘብ ማለት ነው በረከት ማለት። ይህ ደግሞ ለእግዚአብሔር ማበደር እግዚአብሔር ዛሬ ሳይሆን ነገ በሰማይ ቤቱ እንዲከፍለን ለክርስቶስ ማበደር ማለት ነው። ከአስራት ውጪ የምናረጋት እያንዳንዱ ለእግዚአብሔር ብድር ናት። መባብን ገዛ መቼም ሰኔ ጎልጎታን አንብቡት እሺ። የሰኔ ጎልጎታን ጸሎት ሁሌ ጸልዋት ከቻላችሁ ካልቻላችሁ በሳምንት አንዴ በወር 4 ጊዜ አድርሷት እሺ እንዳትረሱ። ምክንያቱም ብዙ ስለመስጠት እኔ ማንንም መክሮኝ አይደለም ማንንም አስተምሮኝ አይደለም። በነገራችን ላይ መምህርን ግርማ ገና ባገኘሁበት ጊዜ ሰኔ ጎልጎታን አንብቤ ነው መስጠት ነው የተማርኩ። ለታረዘ ማልበስ ነዳያንን መያዝ ነዳያኖች አሁን ስንት አመታቸው ከኔ ጋር አብረው እሱም ቤተሰብ ታሪክ ከተቀየረ ወደ የተያዙ ናቸውና ይህንን ሁሉ ማረግ የሰማው በምንድነው በሰኔ ጎልጎታ ነው። ለተራበላ በላ ምን እንደሚያበላው ሲናገር ለተጠማና ጠጣ ከሄዶም ገነት እንደሚያጠጣ ሲናገር መባየን ይሰጣል ሽታውን ማዛው ምን እንደሚያረጋው እዛው ላይ ያለና በደንብ እስኪያንብቡት አድርሱ ጸሎቱንና በዛው ነው መስጠት የጀመርኩትና እግዚአብሔር ለፈቀደለት ነው። ብዙ ጊዜ እኔ አሁን የምጠይቃችሁ መባ አይደለም እንትን ከአስራታችሁ ላይ እንጂ በረከት አይደለም። በረከት የሚሰጠው የተመረጠ ነው። 5ም 10ም እኔ በነገራችን ላይ ምን አደረግ ነበር ብዙ ረጅም አመትና ኢድ ሲመጣ ምናምን ሲመጣ ወይም በማንኛውም ሰዓት ብር አረቦቹ ከሰጡኝ ወይም የሆነ ሰው መጥቶ 10ም 5ም ትሰጠኝ ያችን ብር ለብቻው አረጋትና ከገንዘብ ያልቀላቅለ ከዛ ምን አረጋለሁ አስራት ብሬ እንደመጣ አስራት መጀመሪያ ቆጥሬ ለብቻው አደርጋለሁ አስራቴን ማለት ነው ማትቀላቀል። ከዛ የራሴ ንብረት የተቀረኘለ ከዚያች ላይ 50 ብርም ትሁን 100 ብርም ትሁን ከበረታው 200 300 400ም ትሁን ከዛች ላይ ብድግ አደርግና ለብቻው አረግና ያቺ ተሰጠችኝ ቀላቅዬ የተጎዳ ቤተክርስቲያን ሲኖር የርዱኝ ተብሎ በየሚዲያ ላይ ሲለመን ማንኛውም እርዳታ የበሽታም ይሁን የህመምም የችግር ማንኛውም እርዳታ ላይ ሳገኝ በአካውንታቸው ለነሱ እያደረኩኝ ነው በረከት የምንተነመለው። አስራቱ ሌላ ነው ለቤተ ክርስቲያን ለተጎዱ ደብሮች ለተለያየ ነገር ማውለው ማለት ነውና እኔም በመጠይቃችሁ ምን መሰላችሁ ብዙ ጊዜ በረከት አይደለም በረከት እንኳን ይደክማችሁ የኔ የምትሉት ነገር እየሰራችሁ እንኳን ቢሆንም ምናችሁ እንደምጠይቀው እኔ ብዙ ጊዜ አስራታችሁ መቼም ከ11 የማይወጣ ካለ እሱ እውነቴን ነው ሰው መሆን የማይፈልግ ሰው ነው። ለስልክ ጀምረ ይቅርታ እንግዲህ ስልኬ እየተደወለበት ሆኖ ነው በቃ መጨረስ አልቻልኩም። የሚገርማቸው በኢሞና በቴሌግራም ገና አልገባው ዛሬ ለአንድ ሰዓት ከምናምን ጊዜ ሰጥቼ የዋስታቡን ብቻ ነበር የጨረስኩትና ዋስታቡን ሰምቼ ጨርሼ የመለስኩላቸው መልሰው ደግሞ ሞልተውታል ማለት ነውና የቴሌግራም የኢሞ ገና አልገባው ይቅርታ አድርጉልኝ። እንግዲህ ይሄው እንደምታውቁት ነው ሩጫውና ህይወት ምንም ስላለ እና ወደ ተመልካቾቼ አስራት ሙሉውን የማይሰጥ ሰው ምንም ገንዘቡ እንደማይባረክለት ይወቅ። ሙሉ ስል 1000 ብር ከሰራ በዛ ሀገር ባለበት በአውሮፓም በካናዳም በአረብም በየትም ዓለም ኑሩ 1000 ብር ከሆነ 100 የናንተ አይደለች
2000 ብር የሚሰራ 200 ከዚያ ላይ የእናንተ አይደለም 3000 4000 የሚሰራ ከዚያም በላይ 300 400 ያረጋችሁ በሺ 100 ማለት ነው ምን ይጎዳናል ያችን እያስባረከን ቀሪ ገንዘባችን እንድንባረክ ላደርግ ብዙ ሰዎች እግዚአብሔር ይስጣችሁ መብራን ታበርታችሁ እንደዚህ ከተፈታለች ብዙ ሰዎች ምን ብለውኛል አንቺ ምክንያት አስራጀመነው እግዚአብሔር ይስጥሽ መብራን ታበርታሽ ባንቺ ምክንያት እንዲሆኛል ሲሉ በጣም ደስ ይለኛል መብራንን እኔ ምነግራቸው ያሳለፍኩትን ነው ተሞክሮዬን ነው እንድትባረኩ ስለምፈልግ ነው ነገ የራሳችሁ ነገር እንዲኖር ስለምፈልግ ነው ኢትዮጵያ ላይ ስትመጡ ይገባችኋል ለምን እንደዛ እንደምላችሁ እኔ ዛሬ ይሄ ነገር እንደሚኖር ኢትዮጵያ ላይ ያለው ይሄ ነገር ይሄ ወዝምብሩ ለኛ መለካከታቸው ከውጭ ለመጣው ምን እንደሆነ ምናምን ስለማቅ ነው አተኩሪ ለራሴ የሆነች ነገር ለማያዝ የጣርኩት ማለት ነውና ባለም እስከኖራችሁ ብትመንኑ እግዚአብሔር አምላክ ጸጋችሁ መልኩስና ከሆነ ሸጣችሁት በመልኩስና በተቀበላችሁበት ወይም ደግሞ መኖር ባለባችሁ ደብር ላይ የሆነ ነገር ታስሩበታላችሁ እኔ እንደዛ ነበር ማስበውና የጸበል ቦታ የመለኩስ አዳራሾች አሰራበታለሁ ገንዘብ ኃጢያት አይደለም የኖረኝ ነበር ማለውና ካልመለኮስኩ ደግሞ ለስጋዬ ያንደን ለእግዚአብሔር ያረኩ አስራቴ ቢከራይም ቢሸጥም አስራቴ ወጣበት ስለሆነ እንደዚህ ያረኩኝ ይተቀማሉ በባለም እስከኖርኩል ነበርና ባለም ብትኖሩ ደስተኛ ሆናችሁ አፈይ ብላችሁ ከስደት ተመልሳችሁ የራሳችሁን ህይወት የራሳችሁን አላማ ይዛችሁ ተኖሩበታላችሁ ምልኩስናም ከሆነ ሸጣችሁ የሆነ ነገር ታረጉበታላችሁ ወደብር ላይና እንደውም ይበልጥ ዓለም በቀኝ ብላችሁ ንብረት ሸጣችሁ ምልኩስናን ስትቀበሉ ትልቅ በረከት አለው ንብረትን ሸጦ ሙሉ ነገሩን ለእግዚአብሔር ሰጥቶ መኖር ማለት መታደል ነው እሱም ግን የታደለ የተመረጠ የተፈቀደለት ነው እሺ ማንንም አይደለም ማንንም ሰው እንዲያረጋለው ስላላ ያረጋም እሱም በኔ ተማሩ እሺ እመለኩሳለሁ ስላላ አይመለኩስም አልመለኩስም ምልኩስና አልወድም ስላለም ከምልኩስና ይቀር ከተፈቀደለት እሱ ከጠራው ከየትም ቢሆን ከትቢያ ከአፈር ካለማዊ ከምንም ቢሆን አውጥቶ እሱ ይጠራው ምክንያቱም መኖሪያው ህይወቱ በዛ ከሆነ ማለት ነውና እግዚአብሔር አምላክ ከሁላችሁ ይሁን በርቱ አስራታችሁን በሙሉ አውጡ አስራት ካወጣችሁ በኋላ ይሄ ለሻምቦ ለክሬም ለምናምን እንደ በኢትዮጵያ ሴቶች ላይ ሌላ ቀን እንመጣለን ድንግልን የምትሰሙት ነገር ስታው ወይኔ ወደ ታባቴ ሄጄ ልኑር ትላላችሁ በቃ በቤተ ክርስቲያን ላይ ጥፍራቸው እንዲሾሎ ልብስቲካቸው ተውት ይሄ ምንድነው ቻፕስቲክ የሚባል ነገር አለ ሲቀባ በጣም የሚያብለጭልጭ እንደንትን ነገር ያ ቀዩ ነገርና ሌላ ከረኑ እንኳን ቢቀር እሱን የሚቀቡን ነገር በቃ እንደዛ እንኳን ሾለው እንደዛ ሆነ አውሬ መስለው እንኳን ሲመጡ አያፍሩ አይፈሩ ወረዴን አንዳንዴ ራቆታቸው ቢመጡ ላለውኝ እቺ ልብስ ለብሰው ከሚመጡ ምን የራቆት ቢጤ ነው ራቆታቸውን አይመጡትም ወይ ይላልውና በቃ እንደው እንጃ አንዳንዴ በዚህ አምላክ ወይኔ ኃጢአቴ ብዙ ነው እንደው በሰው እንደፈርድ አታድርገኝ ይቅር በለኝ ይላልውኝ በቃ ታውና ሁሉንም ነገር የዛሬው ዘምዘም ግብት አልኩባችሁ አይደለ ከባድ ነው ቤቢ ደግሞ እኛ ስደተኞች እንሻላለን ቢያንስ እንኳን ቃሉ ስለገባን የሜካፑ የኩሉ የምኑ ነገር አይኖርም ብዬ ተስፋ አደርጋለሁ ይሄን የምታረጉ ካላችሁ ገባ ወጣ የምትሉ ካላችሁ አደራ በድንግል ማርያም መብራን ለበስጭኝ አባቴ መድኃኒዓለም ይረዳ ያልብ ከፈት ከኔንም ልብ ከፈትልኝ ብላችሁ እርግፍ አርጋችሁ ተውት እርግፍ ማለት ነው ምክንያቱም ምንም አይጠቅማችሁ እኔ ለትንሽ ጊዜ ተበላሽቼ ነበር ለትንሽ አመታት ማለት ነው እኔ ገዝቼም አይደለም በነገራችን እኔ ይሄ ነገር ይሄንን ብዬ ገዝቼ አይደለም ግን አረፍተ ቤት ሲሄድ እነሱ ቁጭ ብለው መስተዋት ስር ተገትረው ሲበጃጁ ሳይ እኔም ይያልኩኝ የነሱ ብድግ ያረኩኝ የተጠቀምኩትን እንደውም ያሹን የህይወት ታሪክ የኔ የድሮዬን ፎቶ አድርጌ እንትን ሰራላችኋለሁ ቪዲዮ ሰራላችኋለሁ ብዬ ተስፋ አደርጋለሁ ኤዲት ለዩቲዩብ ኤዲት ለማድረግ ከተመቸ እንደዛ አድርጌ በድምጽኛ ገብተን እንሰራላችኋለን የሱ ተውት የድሮ ታሪኩ በጣም ከባድም ነው ያስፈራቻል ሁለተኛ እሱ ነው ወይ የሚያስብላችኋልና እኔም ለትንሽ ጊዜ እዛ ውስጥ ገብቼ ነበር እኔ ገዝቼው በንብረቴ እኔ ለኔ ብዬ መቀባበው ምናምን አስቀምጬው ሳይሆን ብዙ ጊዜ የሰው ያለት በአመትም ለሄድ በሁለት አመት በሶስት አመትም በወራትም ለሄድ ረፍት ላይ ያ ነገር ነበርና ከዛ እግዚአብሔር ይመስገን መብራን ግን ያን ነገር ስትወጡት ያለው ትግል እንዳይመስላችሁ በቃ አለ ብሎ ይፈታተናችኋል ግን እናንተ በተቻላችሁ አቅም ከዛ ነገር ለማራቅ ያንን ነገር ለመተው ሞክሩ ስለማይጠቅም ነው ሁለት ቢጠቅም ሁሉም ሰው እንዲያረጋው መከር ነበር ይሄ ነገር ቢጠቅም ጎጂ ባይሆን
እንደገናም ደግሞ ሲደረግ ምንም ሳይድ ኢፌክት ባይኖረው ብዙ ሰው እንዲጠቀመው መመከር ነው። አንደኛ ኃጢአት ነው። እግዚአብሔር አሳምሮ የሰራንን ውበት አሳምሮ የሰራውን መልክ አጎልለኛል ብሎ ማበጃጀት ማለት ሌላ ነገር ነው። ከባድም ነው ደግሞ ምክንያቱም እሱ ባሪያውና ማምሳሉ ውብና ድንቅ አድርጎ ነው የፈጠረን በጣም ማለት ነው። እውነቴን ነው። እንደ ሰው ልጅ የከበረ የለም። እንግዲህ የሰው ልጅ ማለት ክቡር ነው። እግዚአብሔር ባሪያው በአምሳሉ የፈጠረው ሰው የሰው ልጅ ነው። ከሁሉም በላይ ክብር የሰጠው ከሁሉም በላይ ጸጋ የተሰጠው የሰው ልጅ ነው። እንግዲህ መላእክትን እስከ ማዘዝ እንደርሳለን። በላይ ደግሞ ዲያብሎስን እስከ መጣል እንደርሳለን። ምክንያቱም ሰው ነው እግዚአብሔር ባሪያው በአምሳሉ የፈጠረን ውብና ድንቅ አድርጎ አሰማምሮ የፈጠረን የአዳም ዘር ወይም የሰው ልጅ ስለሆነን ማለት ነው። ስለዚህ ወደ ተመልካቾቼ ካለን ውበት ላይ ሌላ ውበት ለመጨመር ብለን ሌላ ለማማር ብለን አንዳንድ ሰዎች ብታው ያማሩ የመሰላቸው ግን ሰተዋቸው የሚያጦለውላቸው የለም ወደ ላይ ለማለት በጣም ከባድ ነው እና ያንን ፊት አትያዙ። የሰጣችሁን ውበት በተፈጥሮ ነገር ተጠበቁ። እንደውም ጊዜ ካላችሁ አንዳንድ ሰው አሁን በጣም ጎበዝ ነው ለጸጉሩ ለፊቱ ራሱን ትሪት ለማድረግ ራሱን ለመንከባከብ በጣም ጎበዝ ነው። እውነት በጣም ነው ማደንቃችሁ እንደ አይነት ሴቶች ስላችሁ በአርቲፊሻል ማንነት በሜካፕ በምኑ ሳይሆን ኖርማል ቤት ባለው ናቹራል በሆነ ነገር ተፈጥሮ በሆነ ነገር ራሱን የሚንከባከብ ሰው በጣም ደስ ይለኛል። እኔ በጣም ሰነፍ ስለሆንኩኝ ማለት ነው። እኔ ጋር ብትመጡ ባዝሊልና እንደውም አንድ እህቴ ስልኬን ያመጣችልኝ እህቴ የፊትና የእንትን የገላሎሽን ብላ እስካሁን ቁጭ ብለን ዓመተ ምህረቱ አልቆ ይበላሽ አይበላሽ አላውቅም። እንግዲህ ስልኩን እንኳን ዓመት ሊሞላት ነው ምንም አልቀረው አይደል ፋሲካ ሲመጣ ማለት ነውና ከፋሲካ ወዲህ ነው ተወዲው የመጣችው 15 ቀን ሲቀረው ሁዳዴ ጾም ላይ እና ዓመተ ምህረቱ ይልቅ አላውቅም እስካሁን ቁጭ ብሏል። ያኛው አንደኛው ሙሉ ነው ጭራሽ ይገላል አልተነካም። የፊቱም እና ድምንትን ይተባል እንደዛው ቁጭ ብሏል ማለት ነውና እኔ ካለ ባዝሊልና የወይራ ዘይት ወይም ቅባ ቅዱስ እሱ ነው በቃ እኔ የምጠቀመው። ከዚያ ውጭ ምንም ነገር ታይቶ እንትን አይለኝም። በጣም ነው በቃ ሌላ ነገር ተጠቅም ያለበኛል ፊቴ ሽፍይላል ምናምንና እንደ ልምድ ሆነበት መሰለኝ እና ይሄ ቤት ውስጥ ያሉትና አቮካዶ እና ምናምን ይሄ በቃ ተፈጥሮ ነገሮች የምትጠቀሙ ችግር የለውም። ናቹራል ነው ተፈጥሮ ነው። ሁለተኛ ደግሞ ባዕድ ነገሮች የሉበትም እሱ በቤት ውስጥ ከዛ ውጪ ባዕድ ነገር ፊታችሁን አታስነኩ እንደሚያበላሽዋል እንጂ ያሳምሩ። እነሱ አንድ እህቴ ምን አለችኝ ካናዳ ነው የምትኖረውና በቃ እኔ ምንም ኮንፊደንስ አጣዋለችኝ ውግ ነገር ጸጉር ካልቀጠልኩኝ ፊቴ ላይ ሜካፕ ማታ እንኳን እስኪ ማታ በየታጠቤ ካደርኩኝ ጧት ራሴን ለማየት እጠላዋለሁ አለች። እንግዲህ ራሷን ለማየት ከጠላቸው ሰው ሲያት ምን ያህል እንደሚጠላት እንደምታስብ አስቡ። ሞራሏ ምናምን በቃ የተለለየ ነገር ላይ እንደገባ አስቡትና በቃ አዳፕት አድርጓታል ሙሉ ለሙሉና ያለሱ ኮንፊደንስ የለኝም መንቀሳቀስ አልችልም። በቃ እንኳን ለሰው ለራሴ ያስጠላኛል ማንነት ያለችታ እንግዲህ በጣም የምታስጠላ የምትባል አይደለችም ፕሮፋይል ላይ ሳይው ፎቶዋንና በጣም የሚያስጠሉ ጎማዳ ምናምን የተባሉ እንኳን የሰው ልጅ የሚያስጠላ የሚባል አይደለም። በተፈጥሮ ሁሉም የራሱ ማንነት ውበት አለው። በቃ የራሱ የተሰጠው መለያው ነውና ሁሉም ባሪያው እስከተፈጠረስ ውብና ድንቅ ነው ቆንጆም ነውና እሷ ግን በተፈጥሮ ነው መመር የሌለ እንዲሁ በስጋዊ ነገር አይነት እንደዛም እንኳን ሆኖ የምታስጠላ አይደለችም። ምን ኮንፊደንስ እንደሚያሳጣት ምን ስንት እንደሚነሳት ግራን የሚገባችሁና ይሄንን ያህል ሁሌ ስትጠቀሙት ያንን ያህል እንዲሰማችሁ ያደርጋል። አታድርጉ። እውነቴ ነው ማንነታችሁን የሚያበላሻ በስጋም ብዙ ነገሮችና ወደ ግሸኗ ልሂድ ወይ ዘባረኩባችሁ ይቅርታ። እሺ መብራን ተመስገን ተጻድቃኒም ተመልሰን በሰላም መተናል። የግሸኗን የሰማሁትን አንዳንድ ታሪኮችን አዋያችኋለሁ ነግራችኋለሁ። መጽሐፏም አለኝ በርግጥ ገዝቼ መጥቻለሁ። ብቻ አንብቤ ምስክርነት አይመስለኝም ስለ ገዳሙ ያለው ታሪክ ነው። እንግዲህ ግሸንን የረገጠ ሴት ልጅ የ80 ወንድ ልጅ 40 ቀን ህፃን እንደሚሆን ቃል ኪዳን አላት። እንግዲህ ልክ አብሳሪው መልአክ ቅዱስ ገብርኤል የወንቅሸቱ ቃል ኪዳን እንዳለው ሁሉ የተለያዩ ገዳሞች አንዳንድ ደብሮች እንደዚህ አይነት ቃል ኪዳን አላቸውና ይመስገን እግዚአብሔር የተመሰገነ ይሁን። ብዙ አርቲስቶች ምናምን ነበሩ ያን ቀን ብዙ እና ተመስገን ደስ አለኝ ማለቴ ሰው ልጅ ያንን ሁሉ ዋጋ ከፍሎ የመብራንን በረከት ለማግኘት እዛ ድረስ ደርሶ እሷም ደግሞ መብራን ሁሉንም በሰላም ጠብቀው ቅፍ ድግፍ አድርገው ያን ሁሉ በቃ ህዝቡ ዘንድሮ ምን አሉ አባቶች እንደ ዘንድሮ
ሆኖ አያውቅም አሉ ማለት ይሄ ኮሮና ከመጣ ወዲህ ግርግሩ ጦርነቱ ከመጣ ወዲህ የተወሰነ ፐርሰንት እየቀነሰ ነበር አሉና ይለይ ነበር በቃ ሙሽራ በቀን ቅዱስ ሚካኤል አለ ቅዱስ ገብርኤል አለ ቅዱስ ራኤል አለ ሰማዕቱ አለ እመቤቴና እንትን አለ ማለት ነው ሩፋኤል መሃል ላይ ነው እነሱ አሉ ባለወልድ ነው አሉ ማለት ነውና እነሱ የእመቤቴ ጽላት ወደ ባለወልድ ገብቷል ማለት ነውና ምክንያቱም እንትን ስለነበረ ባለወልድ አይደለም ይቅርታ እግዚአብሔር ወይ ረሳሁት እሺ ወደ እግዚአብሔር አብ ገብቷል እግዚአብሔር አብ ሲባል እኔ ደግሞ የሚመስለኝ የሚገርማችሁ ወይ ባለወልድ ወይ አማን እንትን 29 ባለወልድ ወይ ደግሞ 28 እንትን ይመስለኝ ነበርና በጣም ነበር ግራ የሚገባኝ በፊትም ቢሆን ልጅ ሞኝና አባቶች አንዳንዴ ባለወልድ እንትን እግዚአብሔር አብ ይላሉና ሩፋኤል ነው ግን 13 ማለት ነውና እዛ ገብቷልና የሩፋኤል ደብር ደግሞ ለየት የሚያረጋው ሴት አይገባም ቅጥር አለ ቤተክርስቲያኗ ጉልላቷ አለች ከሱ ትንሽ እንደዚህ ድንበር ክባለው ከዚያ ጥቅ መጠቀት አይችልም ሴት ልጅ ለምን ነው ግራ ይገባኛልና ቅዳሴ ደግሞ የሚገርማችሁ አርብ ሮብ ሳይሆን በማንኛውም ሰዓት ቀን የሚቀደስ እንዴት እንደተሸወደ ልንገራችሁ አንድ ጊዜ እንትን ላይ ቆርባን ነበር በ20 ማለት ነው በ20 የጓደኛዬ ያው ሚዜም ነበርን ሙሽራም ነበረች የዩቲዩብ ተመልካች ከ12 አመት ምናምን ቆይታ መታ ግሽን ነው የተሞሸረችው ሌሎቹም ተሞሸረዋል አብረው እነሱ በነጋታው በ16 ምናምን ስለሄዱ እኛ በ17 ሄደን በ18 ለ19 አጥቢያ ስለገባን በ20 ነው የሆነው ሰርጉ በ21 ይከብዳል ወይም ሩቅ ቀን ስለሆነ አይቻልም ብለው ማለት ነውና ያን ቀን ተቀበልንና ከዛ ሙስለ በድገም ፈለግን ማለት ነውና ሁላችንም እነሱ ሁለተኛቸው ማክሰኞ ቀን ነው እነሱ ተቀበይቀርታ ማክሰኞ ቀን ተቀበልን እንደገና በ20 አሳልፈ 21 አሳልፈ ማርያምን አክብረን በ22 የቅዱስ ራኤል ልንቀበል ከዚያ ያው የተለመደው ቅዳሴ ያሙስም አርብም ምንም ቢሆን ጧት አይቀደስም ተብሏል ቅዱስ ራኤል ታቦት ይወጣ ነበርና ከኛ ትንሽ ስለሚርቅ እዛን ሄድም እግዚአብሔር አብ ያው የሰርጉለት እግዚአብሔር አብ ቢሆንም ምን አደረገ መሰላችሁ ቅዱስ ገብርኤል አደረገው ምክንያቱም የሰርግ ፕሮግራሙ የቀለበቱ ሲካሄድ ምናምን ብዙ የለም እደጅ ነው ስጋው ደግሞ እደጅ ወጥቶ ነው የሚቀበለው ለሴት ሁለተኛ ደግሞ የሰርጉ የቀለበት ስነ ስርዓት ወንድዛ ሆኖ በርቀት እደጅ ነው የሰርጉ ፕሮግራም ይደረገውና ከዚህ ሁሉ ቤት ውስጥ እንዲሆን እኛም ደግሞ ከመዳከም ላብ ምንም ስለሚል ለምን እዛ ነው ብለን ሲስተር መጣይ ወላ ማይክ እንኳን አረኩ ሰርገኛ ሰለንታ አረጋው ነው ሲደውል ተረበሸኝ ይቀጣ እንግዲህ ተመልካቾች ሲስተም ተለቀቀላችሁ ነው ያለኝ ማለት ማይክ አላረኩ ነገር ሲቆረጥሩ አልሰማሽም ያለሽ ነበር ከእናንተ ጋር ያወራው ስለነበረ ነው እና ቅዱስ ገብርኤል አደረገውና ሰርጉን እዛው ሰርጉን ተሳትፈን ቤት ውስጥ ነው ቅዱስ ገብርኤል ውስጥ መግባት ይቻላል ከእግዚአብሔር አብ ውጪ እግዚአብሔር አብ የመብርሃን ቤተክርስቲያን ወይም የመብርሃን ጽላት እዛ ስለገባ ነው ምክንያቱም እድሳት ላይ ናት ከጣረ ጀምሮ ብለዋል ገና እየታደሰ ነው ድንግል ማርያም ባለፈው ስላድኑ ስናስገባ እንዳያችሁት ማለት ነው እድሳት ላይ ስለሆነች ነው እንጂ ወደ ቤቷ ተመለሳለች በኖርማል ወደ ስትገባ እንትን ነው ሁሉም ሰው ውስጥ ገብቶ የሚያስቀድስ ነው ሴትም ወንድምና እንትና እግዚአብሔር ብቻ ነው መግባት የማይቻለው ከዚያ ቅዱስ ገብርኤል አድርገን በ22 ለቅዱስ ራኤለት እንቀበላለን ብለን ጨርሰን ምናምን ያው ቀን ነው ቅዳሴ የተባለው ምክንያቱም ማክሰኞ ዕለትም ቀን የተቀደሰው ቀን የተቀበልነው ሰኞም እንደዛው ሮብም ሮብ ነው ራሱ ይቻል ሐሙስም እንደዛው ነው ተብለን በቃ ማታ ተዘጋጅተን ምናምን ጨርሰን ምናምን ሁላችንም አምስት ነን አንድ እናት አለች በእድሜ ገፋ ያለች በጣም ጥሩ እናት እሷም አለች እነኛ ሙሽሮቹ አሉ እኛለን ተዘጋጅተን ምናምንና በነጋታው ጧት የቅዱስ ራኤል ጧት ተቀደሳሉ ምክንያቱም ብዙ ሰው ነበርና ያደረው ቅዱስ ራኤል ለማክበር ታቦቱን ሁሉም ሰው በጧት ታቦቱን አስገብቶ በጧት ወደ የቤቱ ይሄድ ተብሎ ተመካክረው ሁሉም ደብር እግዚአብሔር አብም ሚካኤልም ራኤልም ቅዱስ ጊዮርጊስም ጧት ነው የተቀደሰው እኛ ለቀን ነው ብለን ነዳያን ደግሞ ያን ቀን ይመገብ ነበር መለኮሳያን ነዳያኖችን ከኛ ጋር ማህበር የወሰዱ ንጉዞ ማህበር ብዙ የበጎ ስራ ለሰሱ አንድ ቀን እናወራለን አስተውሱኝ እሺ ብዙ ነገር አዘጋጅተን ሁለት በሬ ታርዷል
ጠዋት በቃ ሴቱን በአረባካቸው አግዙን እያሉ ስለነበረ ቢሏ ለመንካት ብንፈራም መቃም ትንሽ አጥበን ትንሽ ቀስ እያለጃችን ቢቆጠን ከቁርባኑ ሊያስቀርም ብለን እየተጠነቀቀን ስንሰራ ሰው ቅዳሴ ማህሌትን እየሄደ ነበር ሊያደረና ግጥም ብሎ መጡ 3 ሰዓት ላይ ምናምን እንዴ ማለት እስካሁን ቆይታችሁ ስንላቸው አረ ቅዳሴ ነበር አላሉ። ተናደድ እንዴት እንደዚህ ይሆናል ማለት ጠዋት እንደሆነ አውቀም ቢሆን ምን ነበር እኛ ቀን ነው ብለን እኮ ተዘጋይተናል ብለን በቃ መብራን አልፈቀደችም አንዴ ትበቃናለች አንዴ ደርሶናል ብለን ጸበላችን ተጸበልን ማለት ነውና እንዴም አይነት አጋጣሚ አጋጥሞን ነበር። እግዚአብሔር ይመስገን የሙሽሮቹን ቪዲዮ ሙሉ ለሙሉ ስለቀረጽኩት አሳያችኋለሁ። አደራ በማየት ሻር በማድረግ ላይክ በማድረግ ተባበሩን ማለት ነው። ሁሉም ጋር እንዲደርስ ሁሉም እንዲያው ሁሉም ሰው እንዲመኝ ማለት ሁሉም ሰው ከስደት መልሱ የራሱን ህይወት መስርቶ ወይ ብሎ መኖር ነውና እነሱ ደግሞ መብራን ፈቅዳላቸው ሙሽሮች በሙሉ እዛ በመሙሽራቸው በጣም ደስ ያለ በጣምና ከኛ አዳራሽ እንኳን 2 ሰው ነው የተሞሸሩት ከሌላው ጋር ተወጥበቀ ቤተ መቅደሱ አብረዋቸው እንደውም ከኛ ሙሽሮች ጋር አብረዋቸው የተሞሸሩት የሚገርማችሁ 3 ናቸው አብረው 3 ሆነው ነው የተሞሸሩት በጣም ደስ ብሎኝ ለሱም ደግሞ ቅዱስ ገብርኤል ብቻ ሚካኤልም ለብቻው እንደዛ ነበር እግዚአብሔር አብም እንደዛ ነበር እግዚአብሔርማ በጣም ብዙ ነበሩ ሲነገረና ሁሉም ደብር ላይ ቅዳሴ ላይ ሁሉም የራሱ ሙሽራ ነበርውና በጣም ደስ ብሎን በደስታ መብራን ፈቅዳላቸው አክብረን ተሞሽረው መጡ። ያው ቪዲዮውን ቀርጬላችኋለሁ ለቅላችኋለሁ ማለት ነው። ውድ ተመልካቾቻችን በሰላም በጤና ተመልሰናል። ወደ ዝክር እንገባለን። በ29 ለባለወልድ ዝክር አለኝ ማለት ነው። እግዚአብሔር ለዚህ ያድርሰኝ አንድ እህቴናት እንዲዘክር የፈለገችው ከእንግዲህ ዝክሩንም ሁሉንም ነገር በትኩረት እዚውኝ እግዚአብሔርን ያመሰግንኩኝ እዘክራለሁ። መብራን በተፈቅድልኝ መሄድ የምፈልገው ህዳር ላይ ነው ብለዋል እንትና አክሱም ጽዮን የምቻ ሳይሆን ናሹ በጣም ነው የሚፈልገው ምክንያቱም የአክሱም ጽዮን ቃል ኪዳን እንዳላት ስለምሰማ ዘሞኝ ቢያንስ ኢየሩሳሌም እንኳን መሄድ ባይሳካልኝ ባልችል ደጆል እርገጠና ያክሱም ጽዮን ምናልባት ኢየሩሳሌም እንደሄደ ቆጥረለታለሁ ስላለች አክሱም ጽዮን ሄዶ ይጎበኘ እንግዲህ ወደዛ አካባቢ ትግራይ የሆናችሁ ጠቆም አድርጉኝ እሺ ማለት ያው በማህበር ነው የሚከደው በርግጥ በግል ላይ ታሰብም ይከብዳል ግን በማህበር ቢሆንም እንደው የኔቱ ተከታታይ የሆናችሁ በተለይ ኢትዮጵያ ላይ ሆናችሁ የኔቱ የምትከታተሉ የላክሲም ጽዮን ቅርብ የሆናችሁ አዋሩኝ ቤታችሁን ጎበኛለሁ ማለት ነው ጎራ አመላለሁ እመጣለሁ እንደው እንደ ሐሳብ ነው በትፈቅድ እመቤቴ በትፈቅድ ፍቃዷ ቢሆን በአሁኑ ሰዓት ሩቅ መንገድ ለመሄድ በጣም ከባድ ነው በጣም ያስፈራል በጣም የሚከብዳል ለምን ሐሳብ ነው የሚሆንባችሁ ግን ቢሆንም እመቤቴ ከፈቀደች ባያት ደስ ይለኛል ነገ ልጅ ሲመጣ ምን ሲመጣ ትንሽ መታሰር ስለሚኖር ማየት ያለብኝ እንገዳም በሙሉ የተቻለኝን ላሁን ነው ማየት የምፈልገው እንትን ነው ፍለፊት ከስላየሁት ነው የግሸን ማር ነው ገደብሩ ማር ማለት ነው ማር በጣም ነው እንትን ምለው መጠቀመው እሱም ደግሞ አሁን ላይ ምን መሰላችሁ እንዴት እየተጠቀምኩት መሰላችሁ በለውዝ ይሄ ለውዝ የተፈጨ ለውዝ ነው የተፈጨ ለውዝ በሻይ ማለት ነው ያላችሁ ለውዙ እንደዚህ ተፈጭቶ ከዛ ሲፈላ ትንሽ የወተት አይነት ከረናለው ግን ይሄኛው ትንሽ ቁሌቱ ገባ ስላለው ብዙ ወተት አይመስልም አንዳንዱ ቁሌቱ ቀራት ያለው የወተት አይነት ቅርጽ ይኖረዋልና ሻይ በጣም ስጠጣ ያዞረኝ ሰውነቴ እየደከመ እየዛለ ሲመጣ ያው ደማነሱም ብያችሁ ይለ ከዛ እንደምንም ብዬ እንለመድኩኝ ይሄን እንደውም ያሹናት ታመጣልኝ ነበር ጉንፋን በጣም ባያዘቀለ ጉንፋን ፍቱም መድኃኒት ነውና ያቀዩ ደግሞ ማር አለው ውስጡና ከማርጋ አፈላውና ከዛ እንደ ሻይ ጠጣዋለሁ ማለት ነው አሁን እንዱ ቀስ እያልኩኝ ልምድ ብየው ሻይ ራስ መጠጣት አስጠላኝ ኖርማል ሻይ ራስ ለመጠጣት በጣም ጠላሁኝና አሁን በቃ እሱን ሆነ መጠጣው ተመስገን ለምድኩት ማለት ነውና ለዚያም ለምንም ነገር ይሆናል ብለዋል ከለውዝ ጋር በዳቦ መቀባት ትችላላችሁ በማንኪያ እንደው መብላት ይቻላል በምንም ተበጥብጦ መጠጣት ይቻላል ብለውኛል ጠይቄ አባቶችን ወይ መልኩስ አባቶችን እንዴት ነው የምንጠቀመው በባዶ ብቻ ነው ወይ አጠቃቀም አለው ወይ ምናምን በይ ያው በጸሎት ምናምን ስለሚቆጡት አውርቻቸው አይ ችግር የለውም በዳቦ ላይ ቀብቶም እንደንትን መብላት ይቻላል በመትፈልጉት በቃ መብላት በሚፈልገው መንገድ መጠቀም ይቻላል የግዴታ በባዶ ብቻ አይደለም እንዳምናት ብለውኝ እንትን በየን ያወጣውትና
የደጆን በየትኩበት ከሁሉ የራሱን በረከት ይመጣል ለራሴ ምን ስለሚለኝ እና ደግሞ ሞሪንጋ ታውቃላችሁ ሞሪንጋ ብዙ ጊዜ በቪዲዮ ነበር እንደ ትንሽ ዝላን ቆርቆሬው ነው በቪዲዮ ነበር ሞሪንጋ ለብዙ ነገር እንደሚጠቀም በባዶ እንደሚጠጣ እንደሚጠጣ አልችለው ሽታው ራስ ከባድ ነው ለፊት ለምናምን እንዲሁም ደግሞ ለሰውነት መክሳት ለወፈር የሚጣፍልክ ሰው እንደሚጠጣ በእንት ነው በኪሎግራም ነው የሚሸጠው 500 ኪሎግራም 500 ብር 1000 ኪሎግራም 1000 ይገዛ ነውና እዚህ ላይ ያሹ ስጠጣ ትናንታን ቆርቆሮት ነው ሽታው ተውት እንትን እንደሚል ይሄ ደግሞ የሚዘጋጀው ግርሸን ላይ ባለ የሞሪንጋ ዛፎች እነሱ ራሳቸው ጀምጥታው አድርቀው አስፈጭተው አሽገው ምናምን መልኩሲያኖች እንደ ስራ ማለት ነውና ከነሱ ደብር ወይም ኖርማል ነጋዴ ከዘረጋው ከመግዛት ገዳሙ ከሚሸጠው ሱቅ መግዛት ለነሱ ሰፖርት ማድረግ ነው ቢጨምርም ቢቀንስ ምንም ቢያረግ ልክ ለነሱ በረከት እንደመስጠት ወይም እንደማገዝ መቁጠር ነውና የትም ዴት ሳጋንም የትም ዴት ኖርማል ተዘርግቶ ከማይውጋ ይልቅ ምግብ ቤትም ይሁን ልብስም ይሁን ኖርማል ከተዘረጋው ይልቅ የራሳቸውን ፈልጊ ይደብሩ አሁን የግሽን ሁለት ቦታ ነበርና ወደ ሚካኤል ቁልቁል መሄጃ ላይ ነው ትንሽ ወደ ሚካኤል ወጣ ብሎ ወደ እግዚአብሔር ወይ ወደ መብራን መሄጃ ነበርና ትልቅ ነው በቃ ትልቅ ድንኳን ጥለው ነበር ልብስም አበሻ ልብስ የተለያየ ነጠላዎች በዛው በገዳሙ እጆች የተሰሩ ማለት ነውና ይዘው የነበረው እኔ የምፈልገው መስቀላት ምንም ከዛው ነው እንትን ያልኩትና የትም ገዳም በተለይ እንደዚህ ስትመጡ ከውጭም ሆነ ከየትም ስትመጡ ውጭ ላይ ከተዘረጋው ሳይሆን ደብሩ ራሱ አሁን ጻድቃኔ ራሱ የሆነ ሆቴል አላት ራሱ የሆነ ምግብ ቤትም እንደገና ራሱ የሆነ ሱቅም አላትና እዛ መግዛታቸው ብሩ ቢጨምርም እንኳን ቢያንተም ቢልም አንደኛ ከነጋዴ የተገላበጠ ሳይሆን ራሳቸው የሰሩት ናቹራል ጥርት ያለ ነገር ነው ምንም ነገር ማለት ነው ምግብ ራሱ ገቢነቱ ለገዳሙ ነው ጠቃሚነቱና ምንም ቢሆን ለነሱ በረከት እንደመስጠት ያሰባችሁ እዛ ተመገቡ አንደኛ የገዳሙ ሲሆን በጸሎት የተሰራ ነው መለኩሲያን አሁን እንተና ሐይቅ እስጢፋኖስ የበላሁት ምግብ በህይወቴ በልቼው አላውቅም የእንጀራው ለስላሴ ዳቦ በህብስ ተጋግሮ ነበር አንዳንዱ ዳቦም ሳበርና እንዴ ተቆረሰው ዳቦ ዲፎኑ ተቆራረሰና በቃ ዳቦ ራሱ ሌላን ጣዕም አለው እንጀራው ኖርማል ጤፍ ነው ጽድት ያለ ጤፍ ምንም ያልተቀላቀለበት ለስላሴው አጠይቁ ወፍራቱ አንዱ ለስንት አይባልም ዝግት ነው የሚያረጋቸው አንደኛ የበረከት ነው በጸሎት መለኩሲያኖች የሰሩት ነው በቃ እኔ ድነት አቀል ስለ ዝክር ስለምን በደንብ እንትን ስለምን በቃ በደንብ አርገን የበላው ተራሱ ርቦን ምናምን ስለነበረ መኪና ላይ ስለቆየንም ጾም ሰዓቱም ስለደረሰ ከዘ ሰዓት ወዲያ ስላለፈ ቁጭ ብለን በስነ ስርዓት መያይነት ነው የተሰራው ቁጭ ብለን አልጫለ ምስር ወጥና እንትን ኖርማል ሽሮ ወጥና የጎመን ጥብስ አለና ቁጭ በየጠፋት ብለ በቃ ሆዳችሁ ጠግቦ እንጀራው ከለስላሴው ማኝክ ራሱ አይሾምና ብሉ ነው የሚላችሁ ካፋችሁ ንቅጥ ነው የሚያደርገው ግን ሆዴ ጠግቦ ሁሉ ስበላ ነበርና በጣም አሪፍ ነው በተለይ ገዳማት ሲከዱ ይሄን ነገር ብታደርጉ እንደልምድ መክራችኋለሁ ደስ ብሎን በረከት አግኝተን መተናል መብራን ሁላችሁንም ለደጃው ታብቃችሁ በሰላም ተመልሳችሁ ከሄዳችሁበት ካላችሁበት ቦታ መቆየት የምትፈልጉትንም ከአዚያት በቀር መሻታችሁን እየፈጸመች በበረከት በረዴት እየጎበኘች በእድሜ በጤና ጠብቃ ሰላም ለሀገራችሁ አፈር ታብቃችሁ እውነት የግሸኗ ንግስት እናቴ ስለ ግሸኗ የሰማሁት አንድ ታሪክ አለ እሱን አካፍላችኋለሁ አንድ ቀን ቪዲዮ እንዳይረዝምባችሁ አሁን ሰላጣዬን እየሰራሁ ነው ጀዘሩን ገና አልፈቀፍኩትም ማለት ነው ቲማቲሜንና ሰላጣውን እንትኑን ቆርጫለሁ ቃሪያን አድርጌበታለሁ አሁን የሚቀረኝ ጀዘሩንና ሽንኩርት አደርግበታለሁ አቮካዶ የለኝም ጧት ስፈልግ አጣዊ ማለት ነው ዛሬ ጻድቁ አባቴ ሀብተ ማርያም ነበሩ እኛ ጋር ደግሞ ደብር ላይ ሀብተ ማርያም አሉ ገብርኤል ድርብ ላይ እዛ በቃ ያመት ንግሱ ነው የሚመስለው ሀብተ ማርያም ሲመጣ ትንንሽ የጣኖች ሎሚ ይሰጣልና ሀብቴ እዛ ቆይቼ ምን በያ ፍጅ ነበር የመጣው ስመጣ ያገኙትን ገዛዝቼ መጣ ማለት ነው አቮካዶ ስፈልግ አላገኙም ሩዛችን እንደዚህ ደርሳል ነጭ ነው የሰራሁት ደግሞ ነጭ ሩዝ ማለት ነው የተወሰነች ነጭ ሩዝ አያችኋል እንደገና ደግሞ ያትክልቱም እየደረሰልኝ ነው ሰላጣው ማለት እንግዲህ በዳቦ ለሚፈልግ በዳቦ ሩዙን በይዳሙ ለሚፈልግ ይዳሙ አድርገን እስኪ ከጥብሱ ወደ ይዳሙ ዞረናልና እሱም በእናንተ መከር ነው እሺ ምክንያቱም ብዙ ጊዜ የተጠበሰ ጥሩ አይደለም ምናምን እያላችሁ ስለሆነ የተመልካችንም አስተያየትም ምክርም ስለምቀበል ብዙም ውሃ ሳላበዛበት ጠበስ አድርጌ
ለምን አልሰራውም እስኪ ቀመስ ብዬ ነው እንደሚጣፍጥም ደግሞ ተስፋ አደርጋለሁ መቼም የሰርቻው ደግሞ አይበላሽም እሺ ጎመሩን አደርጋለሁ እና መብራን ከሁላችን ትሁን ንግሽኗ ንግስት እናቴ ተጠብቀን ሁላችንም በሰላም ደርሰን በሰላም መተናል ወደ ዝክሬ ወደ ምን ተመልሻለሁኝ ጥቅምት ደግሞ አቡነ ገብረ መንፈስ ቅዱስ ያመት ናቸው ዝቋላ ቤት ምኞቴ ነው ዝክር ከሌለኝ እስካሁን ዘክርልኝ አለኝ ሰው ስለሌለ መብራን ከፈቀደ ዝቋላ ቦይዳለሁኝ በረከታቸውን አግኝቼ እመጣለሁኝ ዝክር ካለኝ ግን ያው ምን ጻድቁ አባቴ ያልፈቀዱም ብዬ ዝክሬን ዘክራለሁ ማለት ነው መብራን ታግዘኝ በእንበት በዋልንበት ሁሉ ክብር ሞገስ አንደበት ሆና በጤና እየጠበቀችን መሻታችን ተፈጽምልን ደህና ሆኖ ቀጣይ ሲበሉ ትንሽ ፓርት አሳያቸዋለሁ ቻው ወዳችኋለሁ እሺ በጣም ነበር የናፈቃችሁ በጣም እንግዲህ ምግቡ ተዘጋጅቷል ስንቆርጥን ያለያችሁት አብራችሁኝ ይሰራችሁት ኢዳ ምክንያቱም ከመጥበስ ይሻላል ብዬ ነው ሲጠበስ ያው ዘይቱ እንትን ስለሚል እናንተም እየተናገራችሁ ስለነበር በግንጃኑ ግን ወጥተን ያለው ከድንቹ እና ከካሮቱ ጋር ማብረላው ማላስገባውት ቅድሚያ ካሮቱን ከዛ ድንቹ ነበር የቀደመው እንግዲህ ርሳችን እንደዚህ ሰላጣችን እንደዚህ ደርሳለች እንግዲህ እስኪ አሹ ጸሎት አልጨረስክም ና ትንሽ ነው ምክንያቱም ምሳ ተበልቶ ራስ ብዙ ጊዜ ከጾም ጋር ይከብዳል ያው እስከ ነገም ይሆናል ና ጸሎት ላይ ስለሆነ ነው ምንድን እንግዳለና ምሳ ግን በቃ ምሳ አዎ እንዴ ኧረ በቃ ሁለቱን በጠበጥ ውጪ ጠጣው የምንን የግሸን ይዘይደ ነበር ግሸን አይደለም እኮ ይዘል ሄድክም በየ ዛጣው ላይ እጣን ለሱቅ ስቀንስ ፌስታሉ ላይ አግኝቼ ነበር እሺ ከዛ እሱን በጥብጬ እሷን ሻት አልኩና እና ቁጭ በላት አለ ፊትና ጀርባው ያስታውቃል እንዴ አይነት በላብ ሸቂ በልስታችሁ እንግዲህ ምግብ ተዘጋጅቶ ካልሲ የሚያረግባል አሁን ቶሎ እጅን ታጥበና ለነገሩ በማንኪያ ነው የምበላው ኧረ ካልሲ ነካ አዲስ ስለሆነ ታዲያ አዲስ በምን ዋጋለሁ አሁን በርዱ የሚበላራት እጅን ታጥብታለች አብሽቅ በእንጀራ ይበላ አባታችን ነው ይበል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አባታችን ሆይ ወጥቷል ተንደረደረልሽ ስለዚህ ስሜ ተባረክ ካሜራማኗ ያዥ እንግዲህ እኔ እንደውም ትንሽ ቋጠርኩት ጨርቦ እንድበላ ነው አንተ ግን አትገቦኛል በቂ ነው እሱማ ለአራትማ አይደርስም ስለዚህ ቅርብልኛል አዎ ለዛም ብዬ እንትን ጠይቆታኩት እንደው ቀመስራ እንጀራ ሰው ነው እንጂ እንደዛ ነገር ብዙ አይከብድም ሩዝ ነገር እንጀራ ነው ሸክም እንደውም እንጀራ ይሻሽ እንደውም ገብቶ ምድርክ ነው አረ ይሻላል አይከብድም እንጀራ ይከብዳል አረ በቃ ይሄን አታብጂ በትንሽ ነው ታሪ እንጂ ደግሞ ሩዝ አታጅምሽ አይ እንደዛ ሰራም ምግብ እንዳይበዛ አረብ ሀገር አልኖረችም ማለት ዛ አረ ለዛ አይደለም አረብ ሀገር በኖር አይደለም እኔም አልወድም እንዳይበዛ ብዬ አረብ ሀገር ከለባችሁ ሩዝ አይደል ነው ቀለብ ሩዝ ነው ግን ሁሉም ይወዳል ማለት ነው ሁሉም ይበላል እኮ ማለት አይደለም ሩዝ ቢሆን ቀለብ እንግዲህ መጀመሪያ ጊዜ ጥብስ የዳም ሲበላ እንደዚህ ምግብ በልተታጋለ ማነው እንደዚህ ሰርቼ አላለ የዳም ያልተጠበሰ በዘይት ያልተጠበሰ ነገር ግን ሁሉም ነገር እንደ የዳም የተሰራ ማለት ነው የዳም ደግሞ ምንድነው የዳም ለካ ምንድነው ግን እኛ እንገባለን አያዝ የዳም ማለት ምንድነው ኖርማል እንትን ማለት ነው ኖርማል አቮካዶ የለው አቮካዶ አለ ተገዝቶ አይደል የባለፈው ለሽ ተገዘ ተጣላ አይደለ እንዴ ሳይበላ ሁሉ ለምን ቢሆን ማይስራው
አሪፍ አቮካዶ ተሄዳችሁ ወዲያ ሳይሆን ሙሉ ተበላሽቷል እንዳለ ቆሻሻ ወስደልኩት እኔ ዛሬ ራሱ ፈልጌ ነበር ሰንበት 120 ብርና ከሰሩኝ እያልኩ አንድም ቀን ሳንበላ አሪፍ አቮካዶ ነበር እኮ ቆንጆ ነበር ገጽ እኔ ለሰሰራ የነበረው ቪዲዮ ዛሬ ነው የተለቀቀላችሁ እንደውም በሰንበት አሳያሉ ነበር በቃ ወደ ተመልካቾቻችን ወደ ምግባችን እንሄድ የሰራነው ምግብ ወይ ማብራችሁ የሰራችሁ ምግብ የኔ መስላል ከምሳ አስተያየት ልሰጥ እንደፈጀ ስለዚህ ምርጥ ነው ይሄኔ አንተ ነው መበላው ግን አብሮ መብላት ደግሞ ይወድ እዚህ ጋር እንዳልሱ እሺ ምርጥ ነው እንግዲህ እየበላችሁ ይሄ እየበላን ነው እየበላችሁ መልበናው ነው ሲስተር እንትብላ እኛ ምን እንብላ ያበደ ነው በስላሴስ ምን ያበደ ግናታው ጨረሰች ያበደ ማለት የለየለት ጣሙ የለየለት ማለት ነው ለዛ ነው እንግዲህ በዳቦ ራሱ ይበላል ዳቦ ማዘጋጁ ለዛ ነው እንግዲህ የኔ ምርጥ ነው ደናው ነው ለጾም የጾም ምግብ ነው በነገራችን ላይ አላለ ቻው ደናው ሲስተር እንትብላ